በቃ እኔ እንጃ። አንተ እሱን ጠብቀው፣ ራሱን አይችልም። ደግሞ የሆነ ነገር ሆንኩ ይላል። አሁን ኪያነ ነው እንጂ ወሬትም አትመጣም። ጆሮውን ከፍታ አዳምጠኝ። ችግር የለውም። ሰማኝ። ደካማ ጎናችንን እየተጠቀምኩ ነው አይደለ? ደካማ ጎንን ፈልጌ ያገኝልሃለሁ። ቤተሰብ ካለ በቤተሰብ በእያንዳንዱ ነገር እመጣልሃለሁ። በደንብ ጆሮውን ከፍታ አዳምጠኝ። አንተ ደግሞ ምንድነው ወንድ አይደል? ሸንቀጥ በል በቃ። ኦኬ ቀጥ በልና ቁጭ በል። ሲጀምር የአንተ ወንድነት ሚስቱን አስበላልቶ ምናምን ነገር ለእርዳርሶ መምጣት ነው። ይሄ ነው ወንድነት ነው። አሁን ምን ተላበሰ ታውቃለህ? የጥበቃ ባለሙያዎች ሁሉ ነገር ያስተካክላል። አትፈልግም ፈልጊም አትፈልጊም እዚህ ቤት አትውጪ የትም አትሄጂ። ዙሪያ ያላችሁ ሰዎች በጠቅላላ እያንዳንዳችሁ ማለት ነው ህይወቷን ልትመርዙ ልታበላሹ የመጣችሁ ሰዎች በጠቅላላ ድርሻችሁን ይዛችሁ ትወጣላችሁ። እድሜ ልክን ሳውቅ እያንዳንዳችሁ እንደዚህ ያገኛችኋል። በቃ መጋተት ምናምን አልኩ። ወዴት ይዛት ትሄድ? መጀመሪያ ነው የተቀበልሽ ራስን መጠበቅ ማለት ነው። ሴቶችን በዙሪያ ከዛች ጋር ፍቅር ይዞ ከዛች ጋር ፍቅር አስይዘህ ከዚች ጋር ወልደህ ከዛች ጋር ራስ ወልደህ አንተ ውሻ ቆሻሻ በሽተኛ አንተ አጠገቧ አትደርስም። አጠገብሽ አይደርስም፣ አይነካሽም። አጠገቧን ጫፍሽን አይነካሽም። አይደለም ነው ያቅፍሽ። አሁንም ደግሞ ሌላ ነገር አምጣልኝ ሱቅ ብላኝ ያው ሮጣ የሆነ ነገር ብትሆኝስ መንገድ ላይ እኔ ላይ ጎዳኝ። በቃ ከዚህ በኋላ እዚህ ትሆናለች። አሉን ችግር የለውም። እኔም በያለሁ አብሬ እንደውም ከታሰበ ጭራሽ ሌላ ድብድብ ምንም ድብድብ ሌላ ጸብ ነው። በቃ አብረን እንሞታለን። ኪያ እንደዛ ከሚሆን ደግሞ ማለት ነው ኪያ አብረን መሞት ሶፊ ቀልደኛ የምታውቃቸው ልጅ ጥበቃ ላይ ምናምን ነገር ልጆች አሉ አይደል? በቃ ታጠናክራለህ። እዚህ ልጆች ቤት ገብታ አንተ ጥበቃ ባለበት እኮ ነው ቤት ገብታ በተኛበት ፎቶ ያለው። አዎ ደህና እንደሆነ ነበር ኪያ። ያን እሷንም ደግሞ ማንም ሊገባ አይችልም ኪያ። ጥንቃቄ ባረግ መልኩ እኔ ነኝ ራሴን በራሴ ሰልፊ ፎቶ ያነሳው። እሺ እሱን ተይውና ያኔ ነው ችግር ውስጥ ነሽ ብለን ስላላሰብን እኔም ችግር ውስጥ ነኝ ብዬ ስላላሰብኩ ነበረ ህይወታችንን እየኖርን ማንም ጥበቃ ስላልነበር ነው። አሁን ግን ኪያ ጠላታችንን ወዳጃችንን ለይተን አይተናል። አንቺን መጠበቅ ባለበት ትጠበቂያለሽ፣ ቤቱን መጠበቅ ባለበት ይጠበቃል። ከዚህ በኋላ ማንም ሰው ደህና አይደለም። ነገር ግን አንቺ እንድንግባባ ማስተካከል ያሉ ነገሮችን እንድናስተካከል መጀመሪያ አንቺ ተረጅን እንደ ቂል ዝም ብለሽ ፓስፖርት አትበይ። እዛ ሄደሽ አንቺን ደህና አያደርጉሽም። እኔ መሄድ እፈልጋለሁ። አትሄጂማ። ካንተ ጋር መሆን አልፈልግም። ከሱ ጋር አትሁኝ ግን ኪያ አትሄጂም። አንተ ካንተ ጋር መሆን አልፈልግም። ከኔ ጋር አትሁኝ ግን አትሄጂም። እሄዳለሁ። አትሄጂም። አንተ ደግሞ ምንድነው ወንድ አይደል? ሸንቀጥ በል በቃ። ኦኬ ቀጥ በልና ቁጭ በል። ሲጀምር የአንተ ወንድነት ሚስቱን አስበላልቶ ምናምን ነገር ለእርዳርሶ መምጣት ነው። ይሄ ነው ወንድነት ነው። አሁን ምን ተላበሰ ታውቃለህ? ፕሮቴክት ልታደርግ ልጠብቃት ያልቻልክ ሰው ከሆነ አንተ ይሄ ነው ያንተ ወንድነት። ለአንተ ከዚህ በኋላ ጥበቃ ሆናል። ምክንያቱም ከዚህ በኋላ ምን እንደምትሆን አላውቅም አይደል? አስፈላጊ ከሆነም ጥበቃ እናደርግላለን። አሁን ግን ኪያን ይሻለች። አሁን ይኸውልህ አንድ ነገር ሁለታችሁም ጋር አልሆንም። አንድ ልታቀም ፈልገው ነገር ቢለው ለምንድን ነው ግን በሷ ዙሪያ ያለው ምንድን ነው ጥቅምህ ግን አንተ ማለት ምንድን ነው? ፍቅር ልቧ ህይወቴ ከዚህ በኋላ ይሷን ደግሞ ይሻል ይላል። አንተ ደግሞ አንተ ገዝተሃት እንደነበር ምናምን እኮ የቅርብ ጊዜ ትዝታችን እኮ ነው አይደል? እናት አክስት አጎት ምናምን ነገር ዛሬ በዶላር ሊሸጧት ነው። አንተ በብር ነበር የገዛሃት አይደል? በገዛት ነው ዞር ብላለ። ካክስት ካጎቶቿ ምናምን ነገር በገንዘብ ነበር አይደል የገዛት? አሁን ደግሞ ይኸው በዶላር ለሌላ ሰው ሸጣት። ትንሽ አንተ ማለት ይሄ ነው በቃ መጋተት ምናምን አልኩ። ወዴት ይዛት ትሄድ? መጀመሪያ ነው የተቀበልሽ ራስን መጠበቅ ማለት ነው። ለምንድን ነው የማይሆነው? እሺ ኪያ ነይ ተቀመጭ። እሺ እሱን እንጠብቅሻ። ተቀመጭ። አሁን ምን ጠላበሳት አይደለም ጆ ለምን ነው ተረጋግጠሽ? እሺ ነው የሚጠብቃት ሰው የራሱን ማይችል እሷ እንዴት ነው የሚጠብቃት? እሺ ለማን ነው የምተዋት? እንደዚህ ሆነችው ነገር በኋላ ሞግዞር ስል ነው እንደዚህ ሆነችው። ጮ አንተ መጠበቅ እኮ አይደለም እኮ አሁን ስለሱ አይደለም እኮ ያለብን ችግር አይበልጥም። መጠበቅ አለ መጠበቅ ሆነ አንተም ልጅቷን እንደዚህ ስትሆን ምን መጠበቃት ዛት ሄደ ምን አናራም ማን ነው እኮ እኔ እኮ አልገባኝም እኮ የሁለት ልጆች አባት እዚህ ጋር ደግሞ የማናት ሚስቱ ደግሞ አሁን አብቅሯለሁ አኖረን ስንከባከብ ነበር ብላ የመጣችው ሁኔታዎችን አጣቻለሁ። አና ልጅ ስለማታውቁ ነገር አታውራ። አና ልጅ የለውም አጣቻለሁ። ኪያስ ደግሞ የትኛው ስንት አስወልዳት ምናምን ነገር ከሷ ጋር ተለያየ አታውቀኝ። ምንም ብታወራ ህመሙ ነው እንደዚህ የሚያስቀባጅር ችግር የለብኝም። ምንም በል ግን እውነታው ያ ነው።
እውነትም ማለት ነው። አንተ በፍቅር ሰበብ አንተ ስጠኝና ልጅ ወንድሜ ነህ። አንተ ጋር ክፉና ደግ ማውራት አልፈልግም እኮ እንዳናወራ የምፈልግ ከሆነ እንድንጠንቀቅ ሰዎቹን አገናኘን እንሂድባቸው። ለማንኛውም ማለት ነው ልገድላት እንኳን ባልችል አጠገቧ እሞታለሁ እንጂ በፍጹም ሶፊ ለምን መረም አልሰጥሽም። እሺ ስልኬ አሁን እንደዚህ ሆነ ለተውላልች እስከዚህ ሰዓት ድረስ ማለት ነው አስጠኝ። ሁላችንም ሰላም ስለነበር ነው ይሄን ነገር ሳናስበው የተፈጠረው። ከዚህ በኋላ ማድረግ ያለብን ነገር ሁሉ በደንብ እንጠቀማለን። የኖርንበት ነው። እሺ ሰዎች ነን፣ እንሳሳታለን፣ የሆነ ነገር ይፈጠራል። ከስህተታችን ተምረን ደግሞ ለሷ የሚገባንን ጥበቃ ሁሉ ነገር እናደርጋለን። ማንንም ከማንም ምን ይመጣ ራሳችንን በነፍስ ከማናቸው ምንም አይነት ጥበቃ አልፈልግም። ተጠብቃታለህ። እንደዚህ ሆነ ራስን መጠበቅ አትችልም። እንኳን ኪያለ መጠበቅ ራስን አትሆንም። እየሰማኸኝ ነው? ትላንት ከትላንት ወዲያ ብዙ ነገር ውስጥ ገብተን ወጥተናል። ገባ? የጉልበት ጉዳይ በእነሱ ፊት ተሸፍነው ምንም ነገር ሆና ራስን ጉዳይ አይደለም፣ አይምሮን የመጠቀም ጉዳይ ነው። ያንን ደግሞ እናደርገዋለን። በቅርቡ ምን እንደምናደርግ ታያለህ። ብዙ ላይ ያላችሁ ሰዎች በጠቅላላ እያንዳንዳችሁ ማለት ነው ህይወቷን ልትመርዙ ልታበላሹ የመጣችሁ ሰዎች በጠቅላላ ድርሻችሁን ይዛችሁ ትወጣላችሁ። እድሜ ልክን ሳውቅ እያንዳንዳችሁ እንደዚህ ያገኛችኋል። አንተ የሳክስ አንደኛ በጣም የቃላት ሰው የወሬ ሰው ምንም ማድረግ አትችልም። ራስን እንኳን መጠበቅ እስቲ አንዴ በቃ ይሄ ቁስል ተግባር ነው። በቃችሁ። እሺ አዎ ያለመቻል አንተ እኮ ሚስት ማድረግ ማለት ነው። ወጥ ቤት ውስጥ ምን እያደረኩ ነበር ነው ያልከው? ውሃ እያሞቁ ነበር ነው ያልከው? ዛትስ ዩር ሙያ ነው። አንተ ያ ነው ሙያ። ሴቶችን በዙሪያ ከዛች ጋር ፍቅር ይዞ ከዛች ጋር ፍቅር አስይዘህ ከዚች ጋር ወልደህ ከዛች ጋር አስወልደህ አንዋር ልጅ የለው ምን ሆነ ነው? ይሄ አንተ ሙያ ትናንትና እኮ ነው አይደል እንዴ እኔና እሷ አሸሸገ እንዴ ያንን ቆንጆ ጊዜ እዛ ጫካ ውስጥ ስናሳልፍ አይደል? ትናንትና ነው አይደል? ልጅቷ መጣ የኔ ፍቅር የኔ ህይወት ምናምን ስትል ነበር አይደል? እስኪ ለዚህ መልስ ስጠኝ። መልሱን እስኪ ለዚህ ማስረዳት እቺ ልጅ ደግሞ ማለት ነው ልክ እንደዛ ዲያስፖራ የ80 ዓመት ሽማግሌ ለነገሩ ልክ እንዳንተ ያለው ወጣት ነው ዛሬ እቺንም ያቺንም ማተራመስ የለመደ ነገ በ80 ዓመቱም ደግሞ ለሰው ፍቅርና ህይወት የማይመለሰው እንዳንተ አይነቱ ሰው ነው። ዛሬ በወጣትነቱ ዛሬ እንዲሞን ተክ ስለዚህ ወጣ አድርጓል። ትናንትስ ጤነኛ እያለሁ ምን አደረግሽ? እሺ ጆኒድ ነው ምን አደረግሽ? ቁጭ በይ ሄዳለሁ። አርፈሽ ቁጭ በይ አርፈሽ ቁጭ በይ ተቀምጫለሽ። እዚህ ነው የምትሆኚው። አልቀመጥም። የፈለገ ነገር ቢመጣ እዚህ ነው የምትሆኚው። እሱን ነው ያለ። አርፈሽ ቁጭ በይ። ስፖርት ይስተኛል። አለተሽም ኪያ አስጠኝ እኮ ነው ሄዳለሁ። አርፈሽ ቁጭ በይ። ስልኬን ይስጠኝ። ቁጭ በይ። ስልኬን ይስጠኝ። ቁጭ በይ። ስልኬን አለተሽም ኪያ አለተሽም አለተሽም ስልኩን ኪያ ተታገኝ እናታዲ አለተሽም ስጠኝ። አለተሽም ስጠኝ። የሌላ ነገር ሳትግቢ በቃ አላቆም ስልኩ አይታወቅ ስልኩ አይደለም። ስጠኝ። የውጭ ስልክ ነው እሱ እኮ ነው። እሺ ከሆነም ያወራዋል። ምንድን ነው ኪያም እንዴ ካልሰጠኝ ማለት ነው። እሺ እንጂ አውርድ አላደርገውም። የምትወሪው ነገር ደረሰማል። አሎ ሰላም ነው አለ። ዛሬ ድምፅሽ የላኩልሽ ስጦታ ተመችቶሻል ማለት ነው? እንደዚህ ካወራሽ ልክ አይደለም የሰራውን ታውቃለህ አይደል? እንደውም መጀመሪያው ነው በደንብ አድርገው ነው ያሹልኝ። ይኸውልህ ወደ አንተ ለመምጣት ሁሉንም ነገር ጨርሻለሁ፣ እመጣለሁ። ያ በቂ ነው አይደል? እኮ ግን እስከምትመጪ እሱ ማላርፍ ካለ ያው እንደሚቀጥል ነገር ይኸውልህ። ቆይሽ አሁን ማለት የመሬቶቹን አራጅ የሚሸጡትን እንዳለ ካንስል አድርገሃል። ካዲያ ምንድን ነው የቀረው? አንቺ እዚህ ሀገር እስከምትመጪና እዚህ ቦታ ላይ እስከምንገናኝ ድረስ አንቺ እኔ ብቻ ነሽ። ይህንን ሁሉም እንዲያውቅ እፈልጋለሁ። እሺ አይመስልሽም? የኔ ፍቅር እሺ። ደግሞ መጥተሽ አንተ ውሻ ቆሻሻ በሽተኛ አንተ አጠገቧ አትደርስም። አጠገብሽ አይደርስም፣ አይነካሽም። አጠገቧን ጫፍሽን አይነካሽም። አይደለም ሊያቅፍሽ አይደለም እሱ ጋር ልትሄጂ ጫፉ ጋር
ጫፉ ጋር የትም አትሄጂም። የትም እሱን ነው ያለው በሽተኛ። ይህንን ስልክ እናጣራለን። ከየት እንደተደወለ የት እንደተደወለ ሶፊ ያለበት ድረስ እንሄዳለን። አንተ በሽተኛ ውሻ ተራ ትገለኛለህ እንጂ አጠቅሞቹም አቤት ኦቹም ሰማኝ አይደል ጎጎር ዋጋን ታገኛለህ። ዋጋን በተግባር ደግሞ ታየዋለህ። እሺ አሁን የት ነው? ምን ማድረግ እንደምችል በተግባር ታየዋለህ። የት ሆቴል ነው የምመጣው? እንዳንተ አይነት ቆሻሻ ተራ ፈሪ ስለሆንክ ነው የመጣው። ና በአካል ፊት ለፊት ና። ፈሪ ስለሆንክ ነው በጀርባው ነው ያጠቃው። ና የምትፈልገውን ነገር ና እናትጋ። አንዴ አወራ ጀግኖች ፊት ለፊት ነው ሁሉም ነገር የሚያደርጉት። አንዴ የምታፈቅራት ከሆነ እውነት ለሷ የምትስጎ ከሆነ ና ፊት ለፊት አናግረን። አቤት አውቃለሁ። ውሻ ምንም ባባታረግ ፈሪ ብቻ ነው ተራ ፈሪ። እኔም ማበባ ይዤ እዛ መጥቼ የምቀበልሽ ቀን አፍቶኛል። እንገናኝ። ነገር ጨርሰሽ መሰናበት ያለብሽን ሰው መጨረስ ያለብሽን ነገር ጨርሰሽ ስማ፣ በረንብ አዳምጠኝ። ወዴትም አትሄድም። አንተም ሆነ ቤተሰቦች ያሉበት ገብቼ አገኘሃለሁ። ወዴትም አትመጣም። ጆሮን ከፍተህ አዳምጠኝ። ችግር የለውም። ሰማኝ። ደካማ ጎናችንን እየተጠቀምኩ ነው አይደለ? ደካማ ጎንን ፈልጌ ያገኝልሃለሁ። ቤተሰብ ካለ በቤተሰብ በእያንዳንዱ ነገር እመጣልሃለሁ። በረንብ ጆሮን ከፍተህ አዳምጠኝ። ይህን ስልክ ድጋሚ አታገኙም። በዚህ ነገር ደውላ የሚያስፈራራሽ ይህን ስልክ ድጋሚ አታገኙም። እናያለን። ዛሬ ቤታችን ገብቶ አገኘን መታን አይደለ? ነገ እናቴን ነገ ቤተሰቡን አይቀር። ኪያ ይሄ ሰውዬ የት ነው ያለው? ካናዳ። እሺ ቤተሰቦቹ ካናዳም ይሁን ለምን የፈለገ እንጥም ቢሆን ስም ማለት ነው። አባቱ ፈልግ ይወጣል። አባቱ እሺ ታውቃቸዋለህ? አባቱን አይደል? እሺ ጥሩ ነው። ከአባቱ ማለት የፈለገበት እናቱም አባቱም ካናዳ ናቸው። እዚህ ደካማ ጎን ይኖረዋል። ማግኘት በምንችለው መደረግ ያለበት ነገር ሳምንት ሄዳለች። ያኛው ሳምንት ሄዳለች። ምንድነው የምትደባብቂው? ለምንድነው የምትደባብቂው? እህቷ አለች አይደል? በጣም ጥሩ አሪፍ። ስለዚህ እህትዬ ነው የምናገኛት። የትም አታገኛት። እህትዬ ነው የምናገኛት። ሶፊ ለምን ጠይቃታለህ? አትነግርህም? እሷ አትነግርህም። እኛ ስልኩን ይዘናል አይደል? ደግሞ ተወሱን ስልኩንም አፈላልገን ማግኘት አያቅተንም እኮ። ከዚህ የባሰ ችግር ውስጥ ገብተናል። አደጋ ስር እንገባለን። እንግባ። ኪዩ ምንድነው እንደዚህ እየተወራ እንኳን የሆነ ፍንጭ አሰጭንም? ምንም አስተር የሆነ ነገር አትነግሪንም? እስከዛ ድረስ እኔ እሄዳለሁ። ስለዚህ እናንተ እስክትፈልጉ እኔ እሄጃለሁ። ኖርማል ኪያ፣ ለምን ጥምም እያደረግሽ ያለሽው? ይሄ ሁሉ እየሆነ ያለው ነገር ለአንቺ እንደሆነ ለምን የማይገባሽ? በባህር ወጣለሁ። አንተ ፓስፖርቴን ስለያዝኩ የሚቀየር ወይም የሚደምሰስ ነገር ለምንድን ነው ራስሽን አደጋ ስር የምትከቺው? ለምን መስዋዕትነት የምትከፊው? እሱን አይተህ እንኳን አትረዳም? ቢያንስ እሱን አይተህ ትንሽ አትራራ። ኪያ፣ አንቺ ነገ ከዚህ የባሰ ነገር ውስጥ አለመገኘትሽ በምንድን ነው የምታውቂው? ኪያ፣ እኔ እንደዚህ የሆንኩት ማለት ነው ሰላም በሆነ ምንም ነገር ሳንዘጋጅበት ስለመጣ ነው። ከዚህ የባሰ ትላልቅ ችግር ውስጥ ገብተን ወጥተን እናውቃለን። ኧረ እባክህ። አዎ ኪያ፣ እኔ ደግሞ አዲስ አይደለም ነው ልሽ ድጋሚ አንድ ነገር ልንገርህ። እኔ እዚህ እድሜ ማቃጠል አልፈልግም። ሰልችታችሁኛል ሁላችሁ። በጣም ነው ያስጠላችሁ። እናንተን ማየት አልፈልግም። እዛ ሂጅ አዲስ አንቺ ስታስመስይ በደንብ ነው። ከዚህ በፊት ስንቱን ነገር ብለሻል። ከዚህ በፊት አንተን አልፈልግም ከጁ ጋር መኖር የምፈልገው ብለሽ እኮ አይንን አፍጥጣ ሂደህ ሙት ብለሽኛል እኮ። ግን ያ ከልብሽ እንዳልነበር እኮ አንድ ቀን ክፍተት ስታገኝና የልብሽን መናገር የምትፈልጊበት የምትሽይበት አጋጣሚ ሲመጣ ተንሰቅስቀሽ አንብተሽ ተናገርሽ። አሁን ያላንተ መኖር አልችልም ብለሽ ይህን ነገር እኮ ደግመሽ ተናግረሽዋል። ዛሬም ልክ እንደዚህ ተራ ወሬሽን ነው የምትናገሪው። ያንቺን ውሰት መስማት ሰልችቶኛል ኪያ። አንቺ እኔን ለመከላከል ብለሽ ተራ ወሬዎችሽን አልወድህም አላፈቅርም የምትይዎቸውን ወሬዎች ስትናገሪ መስማት ሰልችቶኛል ኪያ። ዕጣ ፈንታሽ ከእኔ ጋር ነው። ዕጣ ፈንታሽ ከአንቺ ጋር ነው። በቃ ከአንተ ጋር አይደለም ከእኔ ጋር። ዝም ብለህ አትጻፍ። ከስንት ሚስቶች ጋር ከስንቶቹ ሚስቶች ጋር ስንተኛ ሚስት ብትሆን ውሽም ማለት ታረጋት? ፈቃደኛ ከሆነች የበላይ ሆና ሌሎችን ትመራለች። ኪያ በቃ እኔ አንተ እሱን ጠብቀው፣ ራሱን አይችልም። ደግሞ የሆነ ነገር ሆንኩ ይላል። አሁን ኪያ ነን ይጃል
የትም አትሄጂም። ለምንድን ነው ዞር የምትለው? ማጥፋት ከፈለግሽ እዚህ ነው ይሻልሽ። እያየሁሽ እዚህ በቃ የምትፈልጊው እሱ ነው አይደል? ስለዚህ እዚህ ነው ይሻልሽ። የፈለግሽው አትሄጂም። በቀደም እንደዛ ሆነሽ ምናምን ነገር ተሯሩጠሽ ስትወጪ ዝም ብለሽ ለምን ታውቂያለሽ? ቢያንስ እኔ ያንን ሰው የሆነ ነገር እስካፈላልግ ድረስ ይህ ሰው ይጠብቅሻል ብዬ ነበር። ምናልባት የሆነች ነገር እንኳን ውዴታ ካለው ብዬ ግን አሁን አይደለም ሰዎቹ ሳይመጡ አንቺ ፊት እንኳን ቤቱ ላይ ሆነሽ ራሱ ስለዚህ ቁጭ በይ ዞር አለ እፈልጋለሁ። እኔ መኖር አልፈልግም። አሁን እዚህ ሰብሰብ ብለን እኮ የሆነ መረጃ ወይ የሆነ ነገር እኮ መደራጀት የለብንም። ችግር የለውም። ይኸው ሶፊም ከኛ ጋር አይደለም አይደል? ተይው፣ እኔ መታመሜ እንደዚህ መሰባበሬ እኔና አንቺን አልጠብቅሽማ። ይኸው ሶፊ ጠብቅሻለሁ። ጉዳዩ ደግሞ ሶፊም አይደለም አይደል? ሶፊ ይኸው የጥበቃ ባለቶቹ ሁሉ ነገር ያስተካክላል። አትፈልጊም የራስ ጉዳይ ፈልጊም አትፈልጊም ከዚህ ቤት አትውጪም። አትውጪም፣ የትም አትሄጂም። ፓስፖርቲንግ ስጠኝ አልወጣም። ሶፊ ፓስፖርቲንግ ካልሰጠኝ ግን እወጣለሁ። በቃ እሺ፣ እናንተ ጠብቋት፣ እኔ እሄዳለሁ። ምንም ነገር ግን እንዳትሆን። ፓስፖርቲንግ ካልሰጠኝ አልወጣም። ቆይ ጆ እኔ ከአንተ ጋር ጠላት እኔ ምንም ማለት ነው። ጠብቃት፣ በቃ አብራቱ ትወዳታለህ። በቃ አብራቱ እኔ እሄዳለሁ። እሺ ቆይ ፓስፖርትሽን ልሰጥሽ ነው የምትፈልጊው? አትጣትም። በፍጹም አታደርገውም። ኪያ መፍትሄ ነው ያስፈልገን። እባክሽ በቃ ልቀቃት። እሺ እንደዚህ ምንድን ነው የምትሆኑት? እሺ እንደዚህ ኪያ እሺ በቃ ፓስፖርቱን መስፈልጊ ከሆነ እሰጥሻለሁ። በቃ አንተ ተረጋግጥ ቁጭ በይ። አሁን ልትተባበሪ ፍላጎቱ ከሌለሽ እሺ ጫማሽን አድርጊሽ። እሺ እንደዚህ የሆንሽ እኔስ እንዴት ልተውሽ? ቢያንስ ብሄድ እንኳን እንዴት ነው የማርፈው? አይምሮ የሚያርፈው እንዴ? ምንድነው ለራስሽ አታስቢም? እንደ ኪያ እኛን ተይኝ፣ እኔንም አኑንም ተይኝ። ቢያንስ ለቤተሰቦች አስቢ። አቡ ምንድነው ሕፃን ነሽ እንዴ? ጭራሽ እየደወለ ሲያስፈራራ ምን እኛን እንደወንድ አልቆጠርሽም ነው? ማግኘት ባለብን መንገድ ልናገኛቸው እንችላለን። በቃ ተረጋጊያ። መሄድም ካለብሽ ተረጋጊ። መጀመሪያ በመስኮት ዘላለሁ እያልሽ ነው እንዴ የምትሄጂው? እሺ ፓስፖርትሽን እሰጥሻለሁ። በቃ ወዴትም አትሄጂም። እሰጥሻለሁ። ግን ይህን ሰውዬ ማግኘት እፈልጋለሁ። እህቱን ማግኘት እፈልጋለሁ። ባሌ ከሆነ በኋላ አስተዋውቃለሁ። እስከዛው ግን አታገኙም። ባሌ ከሆነ በኋላ ይኸውልህ እኔ ካልሄድኩኝ እሱ ወደዚህ ይመጣል። የአሪፍ ነው ታዲያ። ይሄማ በጣም የምስራች ነው። ይሄ በጣም ትልቅ የምስራች ነው። እንደው ፈጣሪ ባርክሽ። እንደውም በቂ ምክንያት ነው። ኧረ በእናትሽ ኪያ እሺ ይሁንሽ፣ አታስፈራሪ። እንደውም በቂ ምክንያት ነው። ቢመጣማ ደስ ይለን ነበር። እንደው እንድናወራው ነው። እኔ ከፈለኩስ የከፈልኩት እኔ ከወደድኩትስ ምን አገባችሁ? አትወጁ እንደማትወጁ ሁላችንም እናውቃለን። ቢመጣማ ደስ ይለናል ሁላችንም። ኪያ እኛ ህፃናቶች እኮ አይደለም እኮ አንቺ ልታታይ የምትችይው። እንደማትወጂ እንደማትፈልጉ በደንብ ጠንቀን እናውቃለን። አስሬ ከወደድኩት አትበይን። እሺ አሁን ኪያ እሺ እድላችን እሺ እንሞክርሽ። ምን እንሞክር? ሰውየውን ደካማ ጎኑን እንፈልገው። የሆነ ነገር ስጭን። ብርም ከሆነ እሺ እናወራው፣ እናግኘው። ማግኘት ባለበት መልኩ እናወራው። መፍትሄ እንፈልግ። ለምንድነው እንደ አሰርሽን እኮ ኪያ እየገባሽ አይደለም እንዴ? እስር አደረግሽን። የሆነ ነገር እንዳንሞክር እያደረግሽን ያለሽው አንቺ በነገርኩ አንቺ ካክስትና ካጎትሽ በምድር የምትለዩ እሱን እንደማገባ ያወቃችሁ ቀን በነጋታው ነው እሱ እንደዚህ ሆነ። ከዛ ደግሞ ስለሱ ትንሽ ነገር በነገር ቁጥር አንተ ትጎዳለህ። ይሁንሽ እንጎዳ። ከዛ ጆ ሁላችሁም ማናችሁም እንድትጎዳ አልፈልግም። ኪያ ከዚህ በኋላ ሁላችንም ራሳችንን መጠበቅ እንችላለን። አይቻልም። በቃ ጅማሬውን አይተናል። አስፈላጊ አይደለም። እስከ ፍጻሜው አንጠብቅም። እኛ አስፈላጊ አይደለም። ቢያንስ እንደዚህ ይሆንሽ አይደለማ። እኛ ስንረዳሽ አንቺም እኛ ተረጂ።
ኪያ እኔ አሁን ምንድን ነው እኔ አሁን እሺ ምን እናደርግ ነው የምትይኝ? እስቲ መፍትሄ በል። ተውኝ። ለምን አመጣሽ? አንቺ ስትይኝ ነበር ወይ ነው? አዎ ስጠኝ፣ ፓስፖርቴን ስልኬን ስጠኝ። አልሰጥሽም። ስልክሽን ፓስፖርትሽን አልሰጥሽም። በዚህ ስልክ ነው አይደል እየደወለ እያሰራራሽ ያለው? አልሰጥሽም። ኪያ አሁን ምን አለ መሰለሽ ድንበራችንን እያለፍሽ ነው። እኛም ድንበርሽን ልናልፍ እንገደዳለን። አንቺን አንድ ክፍል ስር አስሮም ወይም ቆልፎ ማስቀመጥ ካለብኝ አስቀምጥሻለሁ። ተረዳሽ? እንደ ትልቅ ሰው ተነጋግረን እንድንፈታው የአንቺ መብትሽን ለማክበር እየሞከርኩ ነው ያለሁት። ተረዳሽኛ? ይሄ ነገር የአንቺ መብት ነው፣ መወሰን ትችያለሽ። ከዚህ በፊት ጆን ላግባው እስቲ ፈቃደኛ ባልሆንም የአንቺ ውሳኔ ስለሆነ ፈቅደናል። ተረዳሽኛ? ይሄ ነገር ግን ልክ አይደለም። ስለዛ መሄድ ባለብን ህግ መጣስ ካለብን እንጥሳለን። የምትተባበሪን ከሆነ ትተባበሪናለሽ። አልተባበርን የምትይኝ ከሆነ ህግ መጣስ ካለብን እንጥሳለን። አንቺን አስሮም አንድ ክፍል ማስቀመጥ ካለብን እንስቀምጥሻለን። ተረዳሽኛ? የመጣውን እንጋፍጣለን። እንደዛ እሱ ሲመጣ ሆቴል ይመሰቃቀል። አደጋ ስር ከምንገባ ንገሪን። እህትም ካለችው የሆነ ማድረግ የምንችለው ነገር ምን ማድረግ የምንችል ከሆነ እናድርግ። እናትሽም ታማናለች፣ እውነቷን አውቃለች። እሷስ ደህና ትሆናለች፣ አባትሽ ደህና ይሆናል። አባቴ ደስተኛ ነው። ለአገባ እንደሚሄድ ነው የሚያውቅ። እናንተ ካለፋለፋችሁ በስተቀር ምንም ነገር አያውቅም። እናቴንም ቢሆን ያሳምናታል። እሺ ከዛስ በ15 ቀኑ ነው በወሩ ምናምን ነገር ደግሞ የልጄን ቤት ልጠይቅ ብሎ ሄዳል። ይምጣ። በጣም ሸበላ ሰው ነው። በዚህ በጣም ቆንጅዬ ነው። ከእናንተ በጣም ይሻላል። በጣም አንቺ የላይ ውበት ወይ የላይ ቁንጅና ወይ የላይ መልክ አቋም እያየሽ ነው እንደዛ አይነት ህይወት ውስጥ ምትገቢ? ኪያ እንዲህም ብለሽ ተናገርሽ? ይሄ እኮ የአንቺ ፐርሶናሊቲ አይደለም እኮ። ይሄ እኮ የአንቺ ማንነት እኮ አይደለም ኪያ። አንቺ እኮ ቆፍጠን ያልሽ እኮ ኪያ። እና ማቆምሽ ውሳኔሽ ይሄዳል ነው? ይቅርታ መሄድ እንዳለብሽ በግድ አትሄድም። እዛ አትሄድም። በቃ እዚህ ደንደማቴን እዛ ትሆናለች። እኔ ያለ ካሜራ ጻፍ ካንተ ጋር ምንም የምፈልገው ነገር የለም። ሄዳለች፣ እጠብቃታለሁ። እዛ አትሄድም። መሄድ አትችልም። በቃ አሁን ተናግረህ ቤቱ ሰፊ ነው። 3-4 ክላስ አለ። አንተም እዚህ መሆን ከፈለክ እዚህ መሆን እሺ። አሁን ልሻት ሄጂ ነው የምጠብቃት እኮ። አንተም እዚህ መሆን ከፈለክ እዚህ መሆን ትችላለህ። ጫማሽን አድርጊ ደግሞ ጆ። እዚህ መሆን ካለብህ እዚህ መሆን ትችላለህ። እሺ በቃ ጆ በቃ እናረጋጋው በቃ ምንድነው? እኔም በቃ ኪያ እሺ ጆ በቃ ቶ እዚህ በቃ መደረግ ባለበት ይደረጋል። አንቺ ፓስፖርትሽን ነው የምትፈልጊው አይደለ? ፓስፖርትሽን ሰጥሻለሁ፣ እዚህ ትሆኛለሽ። ሰጥሻለሁ በቃ አልኩሽ። ይኸው ስልክሽን እንጂ ፓስፖርትሽን አንዳችሁም የበረራ ቀኔን አታውቁም። አንዳችሁ ከእጃችን ሁላችንም ቻው ብዬ ነበር መሄድ የምፈልገው ሳልላችሁ ሄዳለሁ። ከዚህ በኋላ ከአጠገቤ ስልክሽን እንደጥላሽ ያስጨከነሽ ለምን ትሰጣታለህ? ስልኳን ሶፊ አንዋር እሺ አንቺ ለቂው እንካ በቃ እንደፈለኩ ሆን ይችላል። ፓስፖርትሽን ነው አይደል? እኔ ጋር ያለሽ ፓስፖርትሽን እሰጥሻለሁ። ፓስፖርቱንም ለኔ ትሰጠኛለሽ? እሰጥሃለሁ። ስለዚህ አሁን አንቺ እዚህ ረጋ ብለሽ ትቀመጫለሽ። እሰጥሻለሁ። ችግር የለውም። በቃ ችግር የለውም። እንደምንፈታው እንፈታዋለን። አዳምጪ፣ ሰማሽኝ? ስጠኝ። እሱን እየደወለልህ አንዴ ስጠኝ። መስጠት አትወሪ ኪያ፣ አትወሪ ኪያ። ይዟት ሊዝ መሆኑ ነው ነገሩ። እሱ ነይ ኪያ እየደወለ አንዋር መስጠት ቢያንስ ከእኔ ጋር መሆን ባትችይ እንኳን እጠብቅሻለሁ። ለሌላ ሰው አሳልፌ ደግሞ ከማናችሁም ጋር መሆን አልፈልግም። እጠብቅሻለሁ። ኪያ እያልኩሽ ትሆኛለሽ፣ በግድም ልትሆኚ ትችያለሽ። ፍቅረኛ እንዲዎች አትርሽ። ይሄ ሰውዬ ምንም ነገር አላደረግም። ገና ለገና ለወሬና ለቃላት ብዬ አሳልፌ አልተውሽም። ለማያውቁ ሰውም ደግሞ እንድትሄጂ አላደረግም። የኔ አትሁኝ፣ ችግር የለም። ሰባብረሽ ሽባ ስትሆን አንተም እንደሱ ትረጋጋለህ። የዛን ሰዓት በደንብ ያረጋጋችኋል። ለአንቺ ስንል ለፍቅራችን ስንል ወይም አንቺን ስለመጠበቅ ሆነን ነው ምንም ነገር ብንሆንስ ኪያ እንደዚህ ማለት ነው። ስለዚህ አሁን ካሜራውን እናቋርጠዋለን። አሁን ስለዚህ ስሚኝ ኪያ እዚሁ እንቀመጣለን። እሺ ችግር የለውም። እኔ ማስተካከለው መንገድ እዳስተካክላለሁ። ስለዚህ ዛሬ አዳራችንን እዚህ እናደርገዋለን። እዚህ መሆን ያለበት ጥበቃ በምናደርግበት የሆነ መፍትሄ ወይ የሆነ ነገር እስክናገኝ ድረስ ወዴት መተየች ጨረሰን። ፓስፖርትሽ ማለት የምሰጥሽ ቤት ችግር የለውም። ችግር የለውም። አንተ ተጎዳህ ማለት ግን እሺ ችግር የለውም። ችግር የለውም። እወቀው። እሺ በማንኛውም ሰዓት በረራዬ ማራዘም ሆነ ማሳጠር እንደምችል ታውቃለህ። በቃ እኔን አሳምረህ ታውቃለህ እኮ። አሁን የቀረኝ አንተ ነህ። አንተን የሚንካህል ነው። ይህን እወቅ።
ስማኝ፣ የምሬን ነው። እኔ የምፈታው ነገር እፈታለሁ። እሺ በይ፣ ምን ታክል ውጭ ትንሽ ረፍት አድርጊ። ስለዚህ አሁን የምንጠላበት ታይም አይደለም። ተስማምተን የሆነ መፍትሄ የምንፈልግበት ታይም ላይ ያለው። አንተም እዚህ ትቀመጣለህ፣ መጠበቅ ባለበት መልኩ እንጠብቃለን። የሆነ መፍትሄ እስክናገኝ እዚህ ትቀመጣለህ። ጨረስን? በጣም ጥሩ። ስለዚህ ተመልካቾቻችን እንግዲህ እዚህ ጋር ደርሰናል። እስቲ የሆነ አዲስ ነገር ወይ ሌላ ነገር እስክናገኝ ድረስ ደግሞ ከፈጣሪ ጋር እናንተን በዱዓና በጸሎት እያገዛችሁኝ እሷንም እስቲ ማውጣጣት ስልኩን መበረር ባለብኝ መልኩ በርብሬ እህት አለችው ደካማ ጎን አለችው ምን ትሄዳ ተብላለች። እሷም ሳትሄድ ሄደን መስራት ባለብን ብር ነው የሚፈልግ ከሆነ ብር ቪዲዮንም ማየቱ አይቀርም ያለንበትን እያየ ነው። ብር የምትፈልግ ከሆነ በብር እንመጣለን። አይ አሻፈር የምትል ከሆነ በደካማ ጎኖች በእያንዳንዱ እንመጣለን። የሚፈጠረው ነው የምነግርህ። ስለዛ ሰላም የምትፈልግ ከሆነ ችግር የለብንም። እኛ ማናቀም አታቀንም። አይኑ የምትል ከሆነ እህታችን ላይ የምንወደው ሰው ላይ መተህብና ጫፍ አንተ የምትሄድበት ጫፍ ድረስ እኛም እንሄዳለን። ስለዛ ተመልካቾች እንግዲህ ያው ለዛሬ ነበር ፕሮግራም ይሄን ይመስላል። ለቤተሰባችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።